ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሐሙስ አመሻሽ መረጃዎችን እናልፋለን። በመጀመሪያ ግብጽና ጅቡቲ የቀይ ባህር አስተዳደር የተጋሩባቸው ሀገራት ብቸኛ ኃላፊነት እንደሆነም መስማማታቸውም ተገለጸ። ግብጽና ጅቡቲ የቀይ ባህር እና የኤደን ባህረ ሰላጤ የአስተዳደር እና የጸጥታ ጉዳይ የውሃ አካላቱን የሚጎራብቱ ሀገራት ብቸኛ ኃላፊነት እንደሆኑ መስማማታቸውን የግብፁ ፕሬዝዳንት አብዱል ፈታህ አልሲሲም ተናገሩ። ሚያዝያ 15 2017 ዓ.ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብፁ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት ኢስማኤል ኡመር ጊሌ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸው የገለጹት የጅቡቲ ፕሬዝዳንት ኢስማኤል በዚህ ንግግር የሶማሊያ እና ሱዳን ጉዳይ መነሳቱንም ጠቅሰዋል። አንድ ፕሬዝዳንት ኢስማኤል ገለጻ የሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤ የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤ የሚያገናኛቸውን የባብል ኤል ማንደብ የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲ ፕሬዝዳንትም አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። የሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥም የደህንነት ሁኔታ ላይ እንደተወያዩም ተገልጿል። ወሳኝ የዓለም አቀፍ ንግድ መተላለፊያ በሆነው የቀይ ባህር ነፃ ባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚደረጉትን ትብብር ለማጠናከር እንደተስማሙም የጅቡቲው ፕሬዝዳንት ኢስማኤል አስታውቀዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲም በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውንም ገልጸው ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳሮቶች በተመለከተም ንግግር መደረጉም ተጠቅሷል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጠን ማንኛውንም የደህንነትና በነፃነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉም ከጅቡቲ ፕሬዝዳንት ጋር የተስማሙበትን ነጥብም አነስተዋል። በተጨማሪም ለቀጠናዊ ደህንነት መርሆዎችና መሰረቶችም ለመገዛትን አስፈላጊነትን በተመለከተ መግባባት ላይ እንደደረሱም ፕሬዝዳንቱ ተናግረዋል። አልሲሲ ከጅቡቲ ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህር እና የኤደን ባህረ ሰላጤ የአስተዳደር ጉዳዮች የሚመለከት ነው። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑትን የቀይ ባህርና የኤደን ባህረ ሰላጤን የአስተዳደርና የደህንነት ጉዳይም የተጎራባች ሀገራት ብቸኛው ኃላፊነት እንደሆነም ከስምምነት ላይ መድረሳቸውንም አስታውቀዋል። ግብጽ የቀይ ባህር የአስተዳደር ጉዳይ የውሃ አካሉንም የሚያጎራብት ሀገራት ብቸኛ ኃላፊነት መሆኑንም ሳተነሳ ይህ የመጀመሪያዋ አይደለም ተብሏል። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘትም የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅም ቆይቷል። ኢትዮጵያ ግንባታውን ልታጠናቀቅ በተቃረበችበት የታላቁ ህዳሴ ግድብ ምክንያትም ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽ በኢትዮጵያ የቀይ ባህር ጠቃሚነት በመቃወምም የአካባቢውን ሀገራት እያስተባበረች ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር በኩል ወደብ የማግኘት ፍላጎቷን ይፋ ባደረጉበት ጊዜ ቀይ ባህርና የአባይ ኢትዮጵያውያን የተፈጥሮ ሀብቶች ናቸው ማለታቸውንም አይዘነጋም። የሶማሊያ የውጭ ጉዳይ ሚኒስትር ባድር አብዱላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆኑና ሌላው አካል ወደ ቀይ ባህር እንዲቀበልም ሊፈቀድለት እንደማይገባም ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራዊ የውጭ ጉዳይ ሚኒስትር ኦስማን ሳላ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በተናገሩበት ወቅትም በተመሳሳይ የቀይ ባህር አስተዳደር ደህንነት ጉዳይ የተጎራባች ሀገራት ብቸኛ ሚና እንደሆነ መስማማታቸውም ተገልጾ ነበር።
ኢትዮጵያ የባህር በር የማግኘት ፍላጎቷም ለማሳካት ሶማሊያ እንደ ራስ ግዛቷ ከምትቆጣጠራት የሶማሌላንድ ጋርም ታህሳስ ወር ላይ 2016 ዓ.ም ስምምነት ላይ ተደርሶ የነበረው ቢሆንም ስምምነቱ ተግባራዊ ሳይሆንም ቀርቷል። ከሶማሌላንድ ጋር የነበረው ስምምነት ኢትዮጵያ የባህር በር ጦር ስፍርና ወደብ እንድታገኝ የሚያስችል እንደሆነም ገልጾ ነበር። ከዚያ በኋላ ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋር የወደብ ተጠቃሚነት ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር በር ጦር ስፍራ እንደማትሰጥም ገልጻለች። ወደ ቀጣይ መረጃ ስናልፍም የአሜሪካ ድምፅ ወደ ስራ እንዲመለስም ፍርድ ቤት ትዕዛዝ ሰጠ። አንድ የአሜሪካ ፌዴራል ዳኛ የትራምፕ አስተዳደር የአሜሪካ ድምፅ እና ሌሎች በአሜሪካ ድጋፍ የሚሰጣቸው የዜና ማሰራጫዎች ሰራተኞች ወደ ስራቸው እንዲመለሱና የሚሰጡ የገንዘብ ድጋፎች በሙሉ እንዲቀጥሉም ትዕዛዝ አስተላለፉ። ዳኛው የአሜሪካ ድምፅ ቪኦኤን እና ሌሎች መገናኛ ብዙሃን ለማፍረስ የተደረገው ጥረት ሕግንና የአሜሪካን ሕግ መንግስትን የጣሰ ነው በማለት ወስነዋል። የፕሬዝዳንት ዶናልድ ትራምፕ ትዕዛዝም ተከትሎ ወደ 1000 የሚጠጉ ጋዜጠኞች ጨምሮ ከ1300 በላይ የቪኦኤ ሰራተኞች የግዳጅ እረፍት ተሰጧቸው መገናኛ ብዙሃኑ ስራም አቋርጧል። የፕሬዝዳንት ጽህፈት ቤቱም ዋይት ሃውስም የመገናኛ ብዙሃን ድርጅቱንም ጸረ ትራምፕና አክራሪ ሲልም ይከሰዋል። በሁለተኛው የዓለም ጦርነት ወቅትም የናዚ ፕሮፓጋንዳ ለመመከት የተቋቋመው ቪኦኤ በዋነኛነት የሬዲዮ ስርጭትም አገልግሎት ሲሆን ከዋነኛው የዓለማችን መገናኛ ብዙሃን ተቋማት መካከል አንዱ ነው። ቪኦኤ በአማርኛ፣ በኦሮምኛና በትግረኛ ዜና ትንታኔዎቹ ለኢትዮጵያ አድማጮች ሲያቀርቡ ከ40 ዓመታት በላይ እንደቆዩም ይታወቃል። ጣቢያው እንዲዘጋ ትራምፕ ፕሬዝዳንታዊ ውሳኔ ማስተላለፋቸውን ተከትሎ በ3 ቋንቋዎች ለኢትዮጵያ አድማጭ የሚደርሰው ስርጭትም ከተቋረጠ ከ1 ወር በላይ ሆኖታል። በዳኛው ውሳኔ ላይ በሰራተኞቹና በበጀት ቅነሳው ምክንያትም ቪኦኤ በ80 ዓመት ውስጥም ለመጀመሪያ ጊዜ ዜና እየዘገበ አይደለምም ተብሏል። ውሳኔውን ያስተላለፉት ዳኛ ሮይስ ላምበርትም የትራምፕ አስተዳደር እርምጃ የወሰደው በሰራተኞች፣ በኮንትራክተሮች፣ በጋዜጠኞችና በዓለም ዙሪያ የመገናኛ ብዙሃን በሚከታተሉ ሰዎች ላይ የሚደርሰውን ጉዳት ከግምት ሳያስገቡ ነው ብለዋል። አክለውም የአሜሪካ መንግስት የአሜሪካ ድምፅ ቋሚ እና ኮንትራት ሰራተኞች ከፕሬዝዳንታዊ ውሳኔው በፊትም ወደ ነበረበት ቦታ እንዲመለሱም በሬዲዮ ፍሪ ኤዥያ እና ሚድል ኢስት ብሮድካስቲንግ ኔትወርክ ላይም ተመሳሳይ እንዲደረግም አዘዋል። ዳኛው በተጨማሪም የትራምፕ አስተዳደር ውሳኔ የዓለም አቀፍ ብሮድካስቲንግ ደንብ እና በጀት የሚመደበውን የአሜሪካን ምክር ቤት ስልጣንም የሚጋፋ ድርጊት ነው ብለዋል። ዶናልድ ትራምፕ በአጠቃላይ በመገናኛ ብዙሃን ላይ ከሚፈጸሙት ጥቃት አንጻር በቪኦኤ ላይ ለእርምጃ ጊዜ ትችት ሲሰነዝሩም ቆይተዋል። ፕሬዝዳንቱ በተደጋጋሚ ዋነኛ የመገናኛ ብዙሃን ወገንተኛ ናቸው በሚል ሲከሱም ቆይተዋል። ትራምፕ ባለፈው ጥር ወደ ስልጣን ከተመለሱ በኋላ የፖለቲካ አጋራቸው የሆኑትን ቪኦኤን እንዲመሩም ሹመዋቸዋል። ትራምፕ በ2020 ምርጫ በባይደን በተሸነፉበት ጊዜ ምርጫው ተሰርቋል የሚለውን የትራምፕንም ሐሰተኛ ክስም ደግፈው ነበር። መጋቢት ላይ ፕሬዝዳንት ትራምፕ የአሜሪካ ድምፅን የሚያስተዳድረውን እና በባህር ማዶ ያሉትን ሬዲዮ ፍሪ ዩሮፕ እንዲሁም ሬዲዮ ፍሪ ኤዥያን በገንዘብ የሚደገፍ የአሜሪካ መንግስት መስሪያ ቤትም ኤጀንሲ ፎር ግሎባል ሚዲያ እነዚህንም የመገናኛ ብዙሃን ሕግ በሚፈቅደው ልክም እንዲዘጉ ትዕዛዝ አስተላልፈውም ነበር። ውሳኔውን ተከትሎ ጋዜጠኞቹ፣ የመብት ተከራካሪ ቡድኖች እና የሙያ ማህበራት እርምጃው ሕገወጥ ነው በሚል ክስም መስርተው የኒውዮርክ ዳኛ ፕሬዝዳንቱን ትዕዛዝን በጊዜያዊነትም አግደውት ነበር። አሁን መቀመጫቸውን ዋሽንግተን ያደረጉት የፌዴራል ዳኛው ላምበርትም በኮንግረሱ በጀት የሚመደብለትንና በዓለም ዙሪያ ታማኒና ዜና እንዲያቀርቡ በሕግ የተቋቋመውን ቪኦኤን የትራምፕ አስተዳደር ለማዘጋትም ስልጣን የለውም ብለዋል። ዳኛው የትራምፕ አስተዳደር ውሳኔ ግልጽ በዘፈቀደ የተወሰደ እርምጃ መሆኑን ለመረዳት አስቸጋሪ አይደለም በማለትም የተፈጸመውን ጥሰትም እንዲስተካከል አዘዋል።
የዳኛውን ውሳኔ በተመለከተ ቪኦኤ የሚያስተዳድረውን ተቋም እና ፕሬዝዳንት ጽሕፈት ቤቱን ማስተያየት ተጠይቀው ወዲያው ምላሽ አልሰጡም። ስላዳመጣችሁ እናመሰግናለን። በሰላም እደሩልን።